ሰላም ሰላም፣ እንደምን አደራችሁ? እንደምን ዋላችሁ? ውድ ቤተሰቦቼ ከሀገር ውጭም ያላችሁ ከሀገር ውስጥም ያላችሁ እንደምን አላችሁልኝ? እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ይኸው ብቅ ብዬላችኋለሁ። ለሁላችንም ሰላም እና ጤና ብዝዝት ይበልልን እያልኩኝ እንጫወታለን። እንግዲህ ትንሽ ቪዲዮ እንስራ አብረን። እንዴት ናችሁ? ሰላም ነው? ሁሉ ሰላም። ዛሬ ደግሞ ያው በተለመደ ቡናችን በታዋቂ ቡናችን ተመልሰን መተናል። ወቅርታ እና ቡናችን እስኪን ጠጣ። ቅዝቅዝ ያለ ነው። እዚህ አሁን ቡና ሞቅ ሞቅ ያደርጋል። እንዴት ናችሁ? ሰላም ናችሁ ወይ? እሰይ። ዛሬ እስኪ በኩዊን ለቲፋ ወይንም በኩዊን ኤሊዛቤት ማለት ነው ሲኒ ልጠጣ ማለት ነው። እስከ ዛሬ ቆየው ከጠጣው በሷ ሲኒ በሀገራችን ሲኒ ነበር የምጠጣ። ዛሬ ደግሞ እስኪ እናስታውሳት። ነፍስ ማር እያልን በሷ ሲኒ ጠጣ። አያችሁት? ሳይ አቤት ቆንጆ ቡና ነው። ቆንጆ ቡና ነው። ማየት ከፈለጋችሁት ጭሱ ራሱ ሲወጣ ይታያችኋል። ደስ አይልም? በዚህ ቅዝቃዜ ደስ ይላል። ተመስገን። እንጠጣ አብረን እንጠጣ። ጣኖ ምን ነው ጠፋች? ቶሎ ቀስ እያልኩ እንጂ ትጨዋለች። አለርሟ ትጨዋለች እዚህ ሀገር ውስጥ ቀስ በቀስ ቀስ በቀስ እየታያችሁ ነው። ታያችኋል? እጣኑ ታያችኋል? እዚህ ነው። እንዲህ ነው። ቤቱንም ያሽተት እስኪ። ይሄ ጣን ሸተት ቤታችንን ሸተት እና ደስ ይላል ለማለት ነው። እንግዲህ ቡና ቁርስ የለኝም እኔ። ቡና ቁርስ የለም ዛሬ። ይሄን ነገር ታውቃላችሁ? ስኳር ድንች ነው። ከስኳር ድንች ውስጥ ነው የገዛሁት። ስኳር ድንች ውስጡ ነጭ ነው፣ እኛ የምናውቀው ማለት ነው በሀገራችን። እዚህም ነጭ አለ፣ ግን እንደ ኢትዮጵያ አይጣፍጥም። እና የትልቁን ገዛሁኝ ማለት ነው። ቤቴ መጥቼ ሲቀቅለው ፑርፑር ወጣው እና ልክ እንደ ኢትዮጵያ ስኳር ድንች ድርቅ ያለ ቆንጆ ያልሞቀሞቀ ማለት ነው። የዚህ ሀገር የሞቀሞቃል ውሃው ሲገባ ስንቀቅለው ድርቅ ብሎ ቆንጆ አይደለም እንደ ኢትዮጵያ። ይሄ ግን ልክ እንደ ኢትዮጵያ ነው እና ፑርፑር ነው ደግሞ ለጤና አንደኛ ነው ይባላል። እና በስንት መከራ አገኘሁትና በጣም ወድጄዋለሁ። በጣም ደስ የሚል ብዙ ጣፋጭ አይደለም። ጣፋጭ ነው፣ ብዙ ጣፋጭ አይደለም። ደስ ይላል። ግዙና ብሉ። ጤና እንዴት ነው? ሁሉ ሰላም?
ሁሉ ደህና። እኛ ጋር ክረምት መጥቷል። ከእናንተ ወደኛ ተላልፏል። የፈጣሪ ስራ ገባችሁ? አምላክ ሁሉንም ወዳጅ ነው። ለኛም አያዳላም፣ ለማንም ማዳላ አምላክ። ለእናንተ ፀሐይ ሲሆን ለኛ ክረምት ይሆናል። ለኛ ክረምት ሲሆን ወደ እናንተ ደግሞ ፀሐይ ብርሃን ይሆናል። እኛ ጋር ስመሽ እናንተ ጋር ይነጋል። እኛ ጋር ስነጋ እናንተ ጋር ይመሻል። አሁን እናንተ ጋር ተኝታችኋል። እኛ ጋር ደግሞ ጠዋት ነው ማለት ነው። የፈጣሪ ስራ የማዳላ አምላክ ገባችሁ? ደስ የሚል ግሩም እኮ ነው የእሱ ስራ በእውነት ስንበል ቁጭ ብለን ስናስበው የእግዚአብሔር ስራ ግሩም ነው። ከሀገር ውጭ ስነጋ ከሀገር ውጭ ደግሞ ከሀገር ውስጥ ደግሞ ይመሻል። ታምረኛ አምላክ ነው ይባረክ እና እላችኋለሁ። ድንቿን ወድጄዋለሁ። ስኳር ድንቹ ወይ ያልተላጠው ይኸው ይሄን ይመስላል። ውስጡ ግን እንደዚህ ነው። እንደዚህ ድርቅ ያለ ቆንጆ ያልሞቀሞቀ ሲቀቀል፣ ነጩ ግን ስኳር ድንቹ ሙቅሙቅ ይላል ሲቀቀል። እንደ ኢትዮጵያ ድርቅ ብሎ አይበላም። ስለዚህ ይሄን ወድጃለሁ። ሀገሬን አስታውስበታለሁ። በዛ ላይ ደግሞ ፕሮፖል ቆንጆ ነው ለጤና። ገዝታችሁ ብሉ። በዚህ ክረምት ደግሞ ድንች ቅቅል፣ ስኳር ድንች ቅቅል ደስ ይላል። በሀገራችን ላይ ማለት ነው። የገጠር ልጆች ከሆናችሁ ቆጮ እንደዚህ አይነት አለ ተቀቅሎ የሚበላ እንደዚህ ከለር አለው አንዳንድ ቆጮ ማለት ነው። እኔ አረሳን ቆጮ ስንቀቅል ካዳስ እንደዚህ እንደምጣፈጥ እንዴት ናችሁ? ገባ ገባ በሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያደረጋችሁ ኦኬ፣ ምንም ችግር የለውም። ሰብስክራይብ ያላደረጋችሁልኝ ደግሞ ሰብስክራይብ አድርጉልኝ። ሁላችሁም ሼር ላይክ ማድረግ እንዳትረሱ አድርጉልኝ እላችኋለሁ። እኔ እያደረኩላችሁ ነው። ኮሜንት ላይም ባታውኝ ምንን ዩቲዩባቸውን እንደሚከታተሉኝ ታውቃላችሁ። ባይሽ ነኝ ነኝ እና ገብታችሁ እያያችሁልኝ ሼር ላይክ አድርጉልኝ እላችኋለሁ። በተረፈ ደህና ነን። ይኸው እንደሁሉም እንደምላችሁ ሁላችንም ጋር ይመሻል ይነጋል ነው። እግዚአብሔር የተመሰገነ ይሁን። ሰላም ናችሁ ወይ እላችኋለሁ። በእንግሊዘኛም ደግሞ አማርኛ ማታውቁት ከሆነ good morning everybody, how are you? How's everybody doing? How are you guys? Please don't forget share, like, subscribe my channel. If you don't subscribe my channel, please do subscribe for me. Don't forget subscribe. If you don't subscribe, if you subscribe my channel, just don't forget like, share for me. Thank you, I appreciate it. Don't forget my YouTube. Don't forget watching my YouTube, which is Bayush Irget Coffee Chat. Bayush Irget Coffee Chat with Bayush. Coffee Chat with Bayush. That is my channel. Don't forget subscribe, share, like my channel. Thank you, I appreciate it. Let's have a coffee. Welcome to my house. Come on, you guys, drink coffee.
Ethiopian coffee. I welcome you to my house, to my channel. Welcome, welcome to my channel and my house open for anybody. Have a coffee with me. You see, this is coffee very special for us. Very special coffee. Look, look. This is very special coffee for us. Very important. Every in the morning we get together, ground coffee, fresh coffee, and we drink, we chat together, talk, laugh, have fun, especially women. So we grow up with this coffee every in the morning, three times a day sometime. So coffee is very important for us. I want you to enjoy my channel, watch my YouTube. So coffee with Bayush. Don't forget coffee with Bayush. Subscribe, like, share my channel. Thank you, I appreciate it. ኦኬ እንግባ። አንዳንዶቹ በእንግሊዘኛ እንጂ አማርኛ አያውቁም። ስለዚህ እብተቻለ የሆነን በእንግሊዘኛም ማለት ጥሩ ነው ማለት ነው። እዛ ነው ወንድሞቼ እህቶቼ፣ ይቅርታ ግድ ለናል ካወቅን ዋይ ናት፣ ለምን ዋይ ናት። አትፍሩ፣ አትፈሩ። የተቻለ ማድረግና ማለት ግድ ለናልና እኛን የጉዳን ማፈር መፍራት ነው የሚጎዳን እኛ አበሾች በብዛት ማለት ነው። ግዴታ ድፍረት ያስፈልጋል። ሰው መውደድ ማክበር ግድ ይለናል። ደግሞ ማለት መፍራት ግድ ይለናል። አለማፈርም ግድ ይለናል። እየፈራን ብዙ ነገር ራሳችንን እንጎዳለን ማለት ነው። ስለዚህ በአግባቡ ማድረግ ያለብንን እናድርግ፣ ማለት ያለብንን እናድርግ። ደግ እስከሰራን ደግ እስካደረግን ደግ እስከሰራ ምንም የሚያሳፍር ስርቆት ብቻ ነው ይባላል። ስርቆትና ውሸት ነው የሚያሳፍረው። የሰው ልጅ ስርቆትና ውሸት በጣም አስቀያሚ የሆነ ነገር እና የሚያሳፍር ውሸትና ስርቆት ነው። ለምንስ እንዋሻለን? ለምን አባቱ ብለን ነው የምንዋሸው? ፈጣሪ እኮ ያይናል፣ ይሰማናል። እሺ መዋሸት አስፈላጊ አይደለም። በተቻለን እውነት መናገርና እውነት መስራት ግድ ይለናል። ቤተሰቦቼ እውነቴን ነው የምላችሁ ነኝ። በአሁኑ ሰዓት ውሸትና ስርቆት ነው የበዛ። ወዶ አይደለም ሰው ወዶ አይደለም ፈልጎ አይደለም ይባላል። እኔ በዚህ በእውነት አልደግፍም። ለምን? እግዚአብሔር ከእሳት የሚያወጣ አምላክ ነው። ወይኔ ዛሬ የምንበላና የምንጠጣለው ብለን ዋይ ብንል እንዳይርበን እንኳን ያደርገን ይሆናል። ወይንም ደግሞ እሱ በማናቀው በማናስበው መንገድ ያበላናል፣ ያጠግበናል። እሱን ማመን ነው የኛ ችግራችን ከኔም ጭምር ማለት ነው። ማመን ነው፣ እምነት ነው የጎደለን።
ስለዚህ እሪ ብላችሁ ወደ ጌታችሁ አልቅሱ። በእውነት እኔ ምንም አልሆንም፣ ይሄንን እንኳን አላረግም በሉ። በአሁኑ ሰዓት በእውነት እኔ ከእናንተ የበለጠ ከሀገር ውስጥ ካላችሁ ማለት ነው ከእናንተ የበለጠ እኛ ውጭ ያለነውን ነው ኢትዮጵያ ውስጥ የሚደረገውንና የሚታየውን የምንሰማውን የምናየውና የምንሰማ በእውነት በጣም ቁጭ ብለን የምናየው እኛ ነን ባለን ጊዜያችን ማለት ነው። ይገባናል። ኢትዮጵያ በጣም ተጎድታለች በሁሉም ነገር። እንዲሁም ደግሞ ክርስቲያን አገር ናት ሀገራችን። ሀገራችን በጣም ነው የምንወደው፣ ክርስቲያን ሀገር ናት። ግን በአሁኑ ሰዓት ክርስቲያን ሀገር ነው ማለት ያጠራጥራል። ከመቶ ሜቢ 50 ልበል፣ ከ50 በላይ በታች ልበል። ምክንያቱም ሁሉ ኑሮ ስለማስገድደው በጣም መጥፎ ደረጃ ላይ ነው ያለችው። ግን ክርስቲያን የሆናችሁ የእግዚአብሔር ሰው የሆናችሁ ለሁሉም ሰው ደግሞ እናንተ ወደ ጌታ እንዲመለሱ ጸሎት አድርጉላቸው። እናድርግ፣ እኛም ካለንበት እናደርጋለን። እናንተም በጸሎታችሁ አስታውሷቸው። ምክንያቱም በብር እየተታለሉ ብዙ ነገር እየተደረገ ነው ኢትዮጵያ ውስጥ። የማይረባ ህዝብም ከዚህ እየሄደ ኢትዮጵያኖች ሳይሆኑ አገራችን በገንዘብ እየሸጡ ነው፣ እየጎዱ ነው። የምንሰማው በጣም የሚያስጠላና የሚያሳቅቅ ነው። አሁን ለምሳሌ ትላንትና ነው ከትናንት ወዲያ ያየው ማለት ነው ዩቱብ ማለት ነው የታችን በጣም እጃቸው ውስጥ ላስገቧት ነበር አታለው። ይሄን እናደርግልሻለን፣ ይሄን እንገዛልሻለን፣ ይሄን እንደዚህ እናደርግልሻለን፣ እንረዳሻለን፣ እንቀይርሻለን ምናምን ብለው እንደዚህ ያሉ ማለት ነው። ገንዘብ ባንክ ውስጥ ያስገቡና እጃቸው ውስጥ ካስገቡ በኋላ ሌላ ውስጥ ነው የሚከቷቸው። እስከሚያስገቧቸው ድረስ ነው እጃቸው ውስጥ በዛ ገንዘብ ካስገቡ በኋላ እነዛ ሰዎች የሚገቡበት ሌላ ያልታሰበ ህይወት ውስጥ ነው የሚከቷቸው። ጋነብ ውስጥ ነው የሚከቷቸው፣ እሳት ውስጥ ማለት ነው። ከገቡ ደግሞ መውጣት አይችሉም። እና እንደዚህ እያደረጉ አገራችንን ህዝባችንን እያበላሹ ነው። እባካችሁን ገንዘብ እንሰጣቸዋለን፣ ይሄን ናይል ባንካችሁ ውስጥ እንከታለን፣ እንደዚህ እናደርጋቸዋለን። ያደርጋሉ ደግሞ ለጊዜው ይከተታል፣ መኪና ይገዛል፣ ቤት ይገዛል። ከዛ በኋላ ያ ሰው እጃቸው ወጥመዳቸው ውስጥ ይገባል። ያ ብርም መብላት አይችልም፣ ያ ቤትም መኖርበት አይችልም። ህይወቱን ሙሉ እየተሰቃየ ይኖራል። ወይንም ደግሞ ለዘር ማንዘሩ የልጅ ልጆች ሚስትም ካለ ለሚስቶቹ ያ ሰው ገንዘቡም ሳይበላ ቤቱንም ሳይልበት እንትኑ ወጥመድ ውስጥ ይከቱታል፣ ይገበሩታል። በቃ የት እንዳለ ቤተሰቦቹ አያውቁም። የእሳት ምግብ ማለት ነው። የእሳት ምግብ ስሞትም ያ ሰው ሰውን ውስጥ ገባ ማለት ነው። ስሙን አልናገርም፣ ግን እንደዚህ አይነት ድርጅት ተከፍቷል። ከሃይማኖታችን ውስጥ ውጪ ድርጅት ኢትዮጵያ ውስጥ ተከፍቷል። ውጭ ሀገር ሆኖ እንደዚህ ያስደርጋሉ። ይሄ ደግሞ የሚደርስባቸው ማን አይነት ሰዎች መሰላችሁ? ቤት የሌላቸው ድሃዎች፣ ወጣቶች ግዴታ ነው ቤት የላቸው መሙለሶች ናቸው። መኖሪያ የላቸው ድሃ ናቸው። ወይ እንደዚህ እናደርግልሃለን፣ እንደዚህ እናሳልፍልሃለን፣ እንደዚህ እናደርግልሻለን ምናምን ብሎ እሳት ውስጥ ያስገቧቸዋል ማለት ነው። ያ ብር ደግሞ ሰው ደግሞ ያን ብር ስሰማ ዋይናት ትላለህ። ለምን እንዴ አግኝቼ ነው እንደ ሎተሪ ነው ብሎ እሺ ብላል። እሺ ብሎ ያ ብሩን ይቀበላል። ብሩ በእነሱ አካውንት ውስጥ ይገባላቸዋል። ከዛ እነዛ ሰዎች ይያዙና የነዛ
ድርጅት ውስጥ ይገባሉ ማለት ነው። ድርጅት ውስጥ ከገባክ ማለት የማን ተገዥ እንደሆንክ የዘላለም ቤትህ የምን እንደሆነ ወቂ እና ሰው እንደዚህ ካላችሁ ድህነታችሁን ምረጡ። እሺ ብላችሁ አትግቡበት። ድሃ ስለሆናችሁ የሚበላ የሚጠጣ ስላጣችሁ ጌታችሁ ከእናንተ ጋር ነው ያለው። ይሄ ድርጅት ደግሞ ከጌታ ከእግዚአብሔር ጋር የሚለያችሁ ነው። እቺ ዓለም አላቂ ናት፣ አላፊ ናት። ግን የዘላለም ቤት አለን። የዘላለም ቤታችሁን መልቀቅ ካልፈለጋችሁ መጥቶ ለምጠይቃችሁ ሰዎች እንረዳለን፣ ብር እንሰጥሃለን፣ መኪና እንገዛልሃለን፣ ቤት እንገዛልሃለን ለሴቶችም ለወንዶችም ካሉ እሺ እንዳትሉ፣ እንዳትሞኙ። እኔ እንደዛ ነው የምላቸው። እኛ የምናየው መዓት ነው፣ ጉድ ነው የሚሰማ ማለት ነው። እናንተ ስለማታዩ ስለማትሰሙ ነው። እና እባካችሁ ወንድሜቶቼ ምክራችንን ስሙ፣ ደግሞ ማየትም ሞክሩ። በቴሌቪዥን ግን የሚተላለፈው ለእናንተ ላይ ተላለፍ ይችላል። በቲቪ አላይም። እኔ ዩቲዩብ ነው የማየው። እና ደግ ወንድሞቻችን እንደዚህ አይነቶችን ከአገራችን ለማጥፋት በጣም ህይወታቸውን እያሳለፉ ነው፣ አሳልፈው እየሰጡ ነው። እናንተ ግን አታውቁም ይሄንን ማለት ነው። እና ብዙ ነገር እየተደረገ ነው። እና እጃችሁን እንዳትሰጡ ለገንዘብ ብላችሁ፣ ምንም ብትደኸዩ ለገንዘብ ብላችሁ እጃችሁን ሰጣችሁ እሳት ነበልባል ውስጥ እንዳትገቡ። የዘላለም እሳት ማለት ነው። የዘላለም እሳት ስንሞት የዘላለም አይደል የምንኖረው? የዘላለም ቤታችሁ እንዲያምርላችሁ ከፈለጋችሁ ማንም ሆነ ማን እንረዳሃለን፣ መኪና እንገዛለን፣ ቤት እንገዛልሃለን፣ ባንኪ ውስጥ ይሄን ናይል እናደርግልሃለን ከተባለ አታድርጉ። በፈጠራችሁ ገንዘብ አጥፊ ነው እንጂ አልሚ አይደለም። ያስፈልገናል አውቃለሁ። ሰርተን እናገኝ፣ ለምንን እንኳን የምናገኝ ይሻላል። የህይወታችሁ የመጨረሻ የዘላለም ህይወታችሁን ከምታጠፉ ብዬ ነው ማለት ነው። እቺን ለማስተላለፍ ፈልጋለሁ። እና ይሄ ደግሞ ያልኩበት እህታችን ትናንትና ተናግራለች። የደረሰባት ነው ግን ጎበዝ በመሆኗ አፍታሞች እሷ ራሷ የምትረዳ ነው እንጂ የምትረዳ አይደለችም። ለነገሩ ግን እስቲው ሌባ ልሰርቃት ነበር አታሏት ልጅቷን ሊያበላሻት። አፍታምም ከሆናችሁ ገንዘብም ካላችሁ እናንተም ተጠንቀቁ። ብዙ ነገሮች ኢትዮጵያ ውስጥ እየተደረገ ነው። እባካችሁን ተጠንቀቁ። ሰው አትመኑ። አፍታሞችን ግን ጥራችሁ የምትበሉት ሰዎች ሁሉ ሰው አትመኑ። ጓደኛ አትመኑ። ጓደኛ የለም ኢትዮጵያ ውስጥ። እኔ እነግራቸዋለሁ ባየሁት ማለት ነው። ጓደኛ አትመኑ። ጥሩ ጓደኛ መስሎ ይመጣሉ፣ ግን ከጀርባ ያለው ጠላት ነው። ከጀርባችሁን አታውቁም እናንተ። አፍታም ነው ድሃ መስሎ ይመጣሉ፣ ጀርባቸውን አታውቁም እናንተ። አፍታም ነው የቤት ሰራተኛ መስሎ ይገባሉ። አፍታም ነው በቃ ክፋት የሞላበት ነው። ሰውን ለማጥፋት አፍታሞቹን ለማጥፋት አፍታም ሆኖ ሰራተኛ ሆኖ ገብቶ አፍታሞቹን ያበላሹና ድምጥ ማጣቸውን አጥፍተው የራሳቸውን ያደርጋሉ። እና ብዙ የተወሳሰበ ነገሮች ብዙ አሉ ኢትዮጵያ ውስጥ። እና እኔ ማስተላለፍ የፈለኩት ተጠንቀቁ፣ ከእግዚአብሔር ጋር ተጣመሩ፣ ከእግዚአብሔር ጋር ራሳችሁን ጠብቁ። ገባችሁ? ራሳችሁን ጠብቁ። እግዚአብሔር ለነዚህ ሁሉ አይምሮና ልቦና እስከመሰጣችሁ ድረስ ተጠንቀቁ።
በእውነት ሰይጣን እንደ ሰው ከሰው ጋር ሰይጣን እግር አለው ማለት ነው። ሰይጣን ጋር እየኖራችሁ ነው፣ እየኖርን ነው ኢትዮጵያ ውስጥ እና የእግዚአብሔር ስራ አይደለም ይሄ፣ የሰይጣን ስራ ነው። ለሰይጣን ደግሞ እጃችሁን አትስጡ በተአምር። ሰይጣን ኃይል የለውም። ሰይጣን የተሸነፈ ነው። ኦልሬዲ ተሸንፏል። ኢየሱስ ለኛ ብሎ ሞቷል። ፈጣሪያችን ጠባቃችን አለ። ስለሚወደን እግዚአብሔር ስለሚወደን ኢየሱስን አንድ ልጁን ሰጥቶናል። እግዚአብሔርን እንጂ ሰው አትመኑ። ሰውን ውደዱ፣ ከቻላችሁ አግዙ። ደግ መስራት እንዳልኩኝ ለራሳችን ነው፣ ለሰው አይደለም። ለሰው ክፉም አትስሩ፣ ግን ራሳችሁን ጠብቁ። እኛ ከኛ የምንጠብቀውን ነው የምናደርገው ለማለት ነው። ከሱ ተረፈ ደግሞ እግዚአብሔር ነው የምጠብቀን እና ጓደኛ አታብዙ፣ ሰው አትመኑ። በዚህ ገባ፣ በዚህ ወጣ፣ በዚህ ገባ ብላችሁ የራሳችሁን ኢንፎርሜሽን ከሀ እስከ ለ እንዳትሰጡ። እንዳልሰማ መሆን አለባችሁ። በጣም የሚያሳዝን ነውና ለዚህ ነው እቺ ምክር ላስተላልፍ እኔ ቅር እንዳይለኝ ማለት ነው። እግዚአብሔር በእውነት ፈጣሪ ለሀገራችን ይድረስላት፣ አባታችን ይድረስላት እና ይሄንን ነው ማስተላለፍ የፈለኩት ለእናንተ ማለት ነው ዛሬ። በተረፈ እንዴት ናችሁ? ደህና ናችሁ? ቻናሌን ይውልኝ እላችኋለሁ። ይውልኝ ባዩሽ እርገት ኮፊ ዊዝ ባዩሽ። ኮፊ ዊዝ ባዩሽ ማለት ቡና ከባዩሽ ጋር ማለት ነው። ቡና ከባዩሽ ጋር በእንግሊዘኛ ገብታችሁ ይውልኝ። ቡና ከባዩሽ ጋር ብላችሁ ገብታችሁ በእንግሊዘኛ ማለት ነው። ቡና ከባዩሽ ጋር ብላችሁ ገብታችሁ እንድታውልኝ። በእንግሊዘኛ ያደረኩት ኢትዮጵያኖች ሁላችሁም እንግሊዘኛ ታውቃላችሁ። እዚህ ሀገር ያሉትም ደግሞ እንግሊዘኛ ብቻ ስለሚያውቁ ለዛም ብዬ ነው ያደረኩት። ቡና ከባዩሽ ጋር ይላል ርስቱ ማለት ነው። ባዩሽ እርገት ቡና ከባዩሽ ጋር ይላል በእንግሊዘኛ። ገብታችሁ ቪዲዮዬን ይውልኝ፣ ሼር፣ ላይክ፣ ሰብስክራይብ አርጉልኝ። ሰብስክራይብ ያደርጋችሁልኝ ደግሞ ሼር አርጉልኝ፣ ላይክ አርጉልኝ፣ ቪዲዮ እንዲያርግልኝ ማለት ነው። እና ውድ ወንድሞቼ እህቶቼ፣ ከሀገር ውስጥም ከሀገር ውጭም ያላችሁ በጣም ወዳችኋለሁ። እኔ በእውነት እግዚአብሔር ነው የምላችሁ እና ኑሩልኝ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ለሁላችንም ሀሳባችን ያሟላልን። የታመመውን ሁሉ እግዚአብሔር ጤና እድሜ ይስጣችሁ፣ ይምራችሁ እላችኋለሁ። ውዲቶቼ ወንድሞቼ ሰላም ሁኑልኝ እላለሁ። ቡናውን በቃ እስኪ ቡናውን በቃው እና እግዚአብሔር ሁላችንም በሰላም ያደርሰን። በሰላም ደግሞ መገናኘት ያብቃል። ዩቲዩብዬን አሳድጉልኝ እንደምንም ብላችሁ። መልካም ቀን